ታረጋለህ? ጠላቶች ስላልሆነ ማለቴ ማውራት ስለምንችል አደይ ልታገባት ነው? ምን አማራጭ አለ? በቃ እኔስ ዴቭ በቃ ይኸውልሽ አደይ ምንም ማስተባበያ ንግግር አልፈልግም። አውቃለሁ እናት እንደማይሆን ነግራለች፣ ግን ደግሞ አስረድታት ነገሮችን ታስተካክላለህ ብዬ እየጠበቅኩ ነበር። በጣም ይቅርታ አደይ። እውነት ነው ያልከው የት አለ? ዴቭ አሳየኝ፣ እውነቱ የት አለ? አደይ እንደዚህ አትበይኝ። ልቤን እኮ ታውቂዋለሽ፣ እኔንም በደንብ ታውቂኛለሽ። ከዛ ልሂድና ሁሉንም ነገር ላስተካከል፣ አባቴን ለማስረዳት ልሞክር። ሌላ ተስፋ መቼም አላረግም። እሺ አደይ እባክሽ ስሚኝ። አዎ ፍቅርን ፈልጊያት ነበር ለሆነ ጉዳይ። የምን ጉዳይ? ምንድን ነው እሱ? አሹ ቤትም እኮ የለችም። እኔ ከአንተ ጋር መስለኝ ነበረ። እኔም እኮ አሁን ሳሎን ገብቼ ያጧት። ተቤት ማለት ተመኝታ ቤቷም የለችም። የለችም። ምንድን ነው እሱ? እሺ ያስወጣሃት? ኧረ እኔ ያላስወጣኋት። ይልቅ አንተ ነህ ለሊ ቤት የገባው? ቆይ እንዴት ሰማሽ? ምን ቀርቶ ገባ? ባቡሬ መጥቶ እኮ ሊያንቀኝ ነበር። ቤዛ እንዴ ቤዛ ያምሻል እንዴ? አንቺ ምን እያደረግሽ ነው? እኔ ባልነበርኩበት ጊዜ ወንድሜ ምንድን ያደረግሽው? እንዴ እሱ እኮ አልፏል እህቴ። ምን እሺ ነው? ስንት ነገር ነው ያደረግሽው። የፈለኩትን ነገር ማድረግ እችላለሁ። አንቺ ምንም አይመለከትሽም። በድጋሚ ስለኛ ጉዳይ ስታጣሪ እንዳላይሽ። እሺ ናዳኝ። ጠፋሽ ብዬ ነው። ግን ደህና ነች አይደል? አዎ አሁን ደህና ነች፣ ተረጋግታለች። እሺ በቃ እንደዛ ከሆነ እኔ ልሂድ። እንዴት ናችሁ? እንዴት ነሽ አደይ? አደይ ማን ነገሮች ነው የመጣሽው? ዳይመንዱ እኔ ነኝ የደወልኩላት። ቆይ ምንድነው ፍላጎታቸው? የሌሊን ቤት ወሰዱ፣ አሁን ደግሞ አንተ እንደዚህ ያደረጉ። ቆይ የዴብነት ሰላም ጤና ይስጥልኝ። ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ይብዛ። ባለም ዳርቻ ያላችሁ ወገኖቼ በሞላ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ እያልኩ እንዲሁም ነባሮቹ ደግሞ ሼር ላይክ እያደረጋችሁ ዛሬ ደግሞ ሰራተኛዋ አደይ እናያለን ማለት ነው። ቪዲዮውንም እስከ መጨረሻ በማየት አበረታቱኝ። ዛሬ ላይ አደይ በጣም ችግር ውስጥ ነው ያለችው። የዴቭ እናት አሁን ላይ ወይ ፊቷን ልታበላሻታለሁኝ ወይም እገላታለሁ በማለት ወደ ዶክተሩ ጋር ሄዳም ዶክተሩ እንዲረዳትና አደይን እንዲያስወግድላት ጠይቃው ነበረ። ዶክተሩ ግን አደይ ጫፏን እንዳትነኪያት ከአንዲት እናት የሚጠበቅ አይደለም በማለት ሲመልስላት ነበር። ሜሪም ብትሆን ፊቷን እናበላሻት ከዛም በኋላ የሚያየት ይጠፋል በማለት እንግዲህ በቅጣት መንፈስ ተናግራለች። ፍቅር እናቷን ሳታስፈቅድ ወደ ውጭ በመውጣቷ እናቷ እየፈለገቻት ነበር። ታዲያ ውጭ ወጣ ቆይታ ስትመለስ እናቷም በጣም ተቆጥታታለች። ታም ብትሆን በዶክተሩ ፍቅር ስለተያዘች አሹና ሮማንን አሁን ላይ አታናግሩኝ፣ ከእናንተ ጋር የምውል ሰው አይደለም በማለት እንደ ተንኮለኛ ፍቅር ጀምራለች። አደይና ዴቭ እንግዲህ ተገናኝተው ነበረ። ታዲያ በናፍቆት ቢተቃቀፉም እንኳን አሁን ላይ ችግሮቹን ሊፈታ ስላልቻለ ሜሪን ለማግባት እንደወሰነ ይነግራታል። ታዲያ ትንሽ ጊዜ ታገሽኝ፣ የእናቴ ሁኔታ አስገድዶኝ ነው፣ በዛ ላይ ደግሞ አባቴን ማሳመን አለብኝ በማለትም ጠይቋታል። ታዲያ አደይም ምን እያልከኝ እንደሆን ታውቀሃል ወይ? ልቤን በሰብረኸው እንደገና ደግሞ አሁን ጠብቂኝ ትላለህ ሆይ? ብታደርገው ኖሮ በፊቱን እናትክን ታሳምናት ነበር። አንተ ግን ለእኔ ክብር ስለሌለህ ነው ይህን ሁሉ የምታደርገው በማለት እንግዲህ በንዴትም ትናገራለች። እናቱም ታዲያ የዴቭ እናት በርቀት እየተከታተለቻት ነበረ። ከዴቭ ጋራ በጣም ተጣልተውና ተነጋግረው ጥላው ትሄዳለች። ቆይተን የለም ወይ አደይ እባክሽን ትንሽ ታገሽኝ፣ ከአንቺ ውጪ መኖር አልችልም ቢላትም አደይ ግን ልሰማው አልቻለችም። ምክንያቱም አሁን ላይ ሜሪን ካገባ እንዴት አድርጎ ነገሮችን ያስተካክላል? እነቴ ተማሚ ናት፣ በዛ ላይ ደግሞ አባቴን ማሳመን አለብኝ በማለትም ነበረ ምክንያት የሰጣት። ግን ደግሞ አደይ በጣም ተሰብራ ተናዳለች። እሷ እንዳለችው ቬሪን ላግባትና ሲላትም በቃ ይበቃሃል፣ መስማት አልፈልግም፣ አሁን ውሳኔህን አከብራለሁ፣ እንደፈለክ መሆን አለብህ በማለትም ጥላው ትሄዳለች። ታዲያ ዴቭ እናት ይቺ ግብረ ቢስ ናት ወይ ልጅን በቁሙ ጥላው የምትሄደው በማለት እንግዲህ ትናደዳለች። በአንድ በኩል እንግዲህ የፍቅር እናት ፍቅርን ፈልጋ እየክፍሉ ስላጣቻት አሹን ትጠይቀዋለች። አንደኛ ነገር ደግሞ አሹ ፍቅር ሲል ስለሰማችው እየተጣራ ነው መሰለኝ ፍቅር የታለች ብላ ስትጠይቀው ታዲያ እዚህ ጋር ነበረች፣ እኔ እንደወዴት እንደሄደች አላየኋትም በማለት አሹም ይናገራል። እንዴት አላየሃትም?
በማለትም ወይዘሮ አለም ታፋጥጠዋለች። ሮሚ እኮ ዝርግት አለችልክ እኔ አታለለችን በማለት እንደ ልታታለለ ይችላለች ልጅ ነህ እንዲያንተ በማለት ስትለውም እንደዛ ሳይሆን ሮሚ ዝርግት ብላለች ስትለኝ እኔ እየሮጥኩ ወደ ሮሚ ጋር ገባው ደንግጬ በዛን ሰዓት ነው እንግዲህ የወጣችሁ በማለት ለወይዘሮ አለም ይነግራት። አሹም ታዲያ እንደ ወደራውትን በላው በማለት በጣም ይጸጽተዋል። በቃ የእሷን ነገር እያወቅ እንዴት ትታለልላታለህ በማለትም አሹ ላይ ይናገሩታል። ግን ደግሞ አሁን ላይ እምቢ ካለች ወደ ሀያቷ መላክ አለብኝ ይቺ ልጅ በጣም አሸንፋኛለች በማለት ወይዘሮ አለምን በንዴት ይናገራሉ። ካልሆነ ወጥቼ ሊፈልጋት ወይም ሲላቸውም ተዋት በቃ በፈለገች ሰዓት ትምጣ ከዛም በኋላ እንነጋገራለን በማለት እንግዲህ ወይዘሮ አለምም ወደ ቤት ይገባል። ታዲያ እናት ናትና ደግሞ ባለፈው ያገቷት ሰዎች ጋር ያገኟት የሆነ በማለት ለማሰብም ሙከራ አደረገች። አየት ትዬ እንደዛ እንኳን አይደለም የሚጎዷት ሰዎች ጋር አትሄድም የምትሄድበት ሰላም ነው በማለት አሹም እንግዲህ ለዳንኤል ጋር እንደምትሄድ ስለተጠራጠረ ይነግራቸዋል። የምታውቀው ነገር አለ ወይ ሲሉት አራጭ በጭራሽ ግን ደግሞ የሚጎዳት ቦታ አይደለም የምትሄደው የምትሄድበትን አውቄዋለሁ ነገር ግን አታስቡ በማለት አሹም ይናገራል። ፍቅር ተንኮለኛውን ታዲያ ከዳንኤል ጋር ተገናኝታ ስለነበረ ቤዛ ተፈታችሁ ብላ ትጠይቀዋለች። ታዲያ ሊሊም ቤት የገባችሁት እናንተ ናችሁ አይደል ብላ ስትጠይቀው ምን አገባሽ ሚስጥሩን ሁሉ ላንቺ መናገር የለብኝም ያገባኛል ንገረኝ ለምን ደወልክልኝስ ነይ ያልከኝ ለምንድን ነው በማለት ታፋጥጠዋለች። ወደ ህይወቱ ስመጣ በርቀት ያያትና ወይኔ እህት የመጣች በቃ ልሄድ አንቺም ወደ ቤትሽ ሂጂ ይላታል። ብትመጣ ታዲያ እኔ ምን አገባኝ ለማንኛውም የሆነውን ነገር ንገረኝ ብትለውም ሊነግራት አልቻለም። ወዲያው ቤዛ መጣ በጥፊ ታቀልጣታለች። ታዲያ ወንድሜን እኔ በሌለሁበት ያደረግሽውን ማላውቅ መሰለሽ ወይ ለምንድን ነው የምትከታተዩ ተወንድሜ ላይ ተላቀቂ በማለት ቤዛም ትናገራታለች። አንቺ አያገባሽም ደግሞ እንኳን ደህና መጣሽ እንኳን ስትላት ሰላም ሳትላት ነው ቤዛ በጥፊ ያቃጠለቻት። ታዲያ በእናንተ ምክንያት ችግር ውስጥ መግባት አልፈልግም። አሁን ላይ እናቴ እየተጠራጠረች ነው። ባቡሬ ደግሞ አንቺ አለሽበት ብሎ መጥቶ እያፋጠጠኝ ነበር። የእናንተን ችግር እኔ ላይ እየመጣ ነው። ስለዚህ ከኔ ራቁ በማለት ትናገራለች። ፍቅርም ዳኒም ደግሞ አንቺ ላይ ችግር እንዲደርስብሽ አልፈልግም። ከኔ ጋር መታየቱም ጥሩ አይደለም። በይ ወደ ቤትሽ ሂጂ ይላታል። ታዲያ አንቺ መርዝ ለምንድን ነው ወንድሜን የምትከታተዩ ስትላትም አንቺ ንጹህ ሰው መሆንሽ ነው ወይ ያደረግሽው ስንት ነገር እያለ የረሳውልሽ መስልሽ ወይ ትላታለች። አያገባሽም ወንድሜ ድጋሜ ልትከታተዩ እንዳትፈልጊ በማለትም እንግዲህ በመሀላቸው ተነጋግረው ፍቅርም ጥለዋት ይሄዳሉ። ዶክተሩም እንግዲህ ስላደ እየተጨነቀ ነው። ታዲያ ወደ ውጭም ሲወጣ የዴቭ እናት ታገኘውና ዶክተር እባክህን አግዘኝ አደይን የሆነ ነገር ማድረግ አለብኝ አስወግድልኝ የምትረዳኝ ደግሞ አንተ ነህ ባሌ ደግሞ ባለስልጣን ነው ስለዚህ የፈለግከውን ነገር ያደርግልሃል ያግዝሃል በማለት ተነግረዋለች። እሱም ታዲያ ከአንድ እናት የሚጠበቅ አልነበረም። እንዴት እንደዚህ ትያለሽ አደይ ጋር ደግሞ ጫፏን እንዳደርሽ ደግሞ በመሀላቸውስ ለምንድን ነው የምታለያያቸው በፍቅር መሀል ለምን ትገቢያለሽ ልጅሽስ ቢሆን በማለት ቢናገራትም ግን ደግሞ እሷ አደይን ማጥፋት እንዳለባትና ማስወገድ እንዳለበት ትነግረዋለች። አደይ አንድ ነገር ቢደርስባት ከአንቺ ራስ አልወርድም በማለት እንግዲህ ዶክተሩን መኪናውን አስነስቶ ይሄዳል። አደይ ነው አደይ የሚሉት ግን ምን አስነክታቸው ነው? ሁሉም አደይን ይወዷታል። እኔ በቃ አደርግላታለሁ እኔ አውቃለሁ ማደርገውን በማለት በዛቻ ሄዳለች። ዶክተሩም ታዲያ ወደ ሊሊ ጋ ይመጣል። ሊሊ ጋ መጥቶ አደይ የት ናት በማለት ይጠይቃታል። ታዲያ አደይ በሰላም ነው የምትጠይቀኝ ስትለው አዎ ሰሞኑን ስለጠፋች ነው ይላታል። ዶክተሩም አሁን ላይ ወጣ ብላለች ግን ደግሞ ከፈለግካት አሁን ትመጣለች በማለት ስትነግረውም እንግዲህ ስለ ቤዛ መፈታትም ሰምቻለሁ እንዴት ነው ሁኔታው ብሎ ይጠይቃታል። ያለውን ሁኔታ ትነግረዋለች። እንግዲህ ቤቷንም እንደወረሰችባት ትነግረዋለች። ታዲያ ሁሉንም ነገር በከንጀራው ላይ አድርጋበታለች። አሁን ላይ ማን እንደሚረዳባ አይታወቅም። ቤዛ ተንኮለኛዋ ከእስር ቤት ነፃ ወጥታለች በማለት ይነግራታል። ምናልባት ኤላ ረድቷት ይሁን ነፃ የወጣችበት ግን ደግሞ የሊሊ አክስት የሊሊን ቤት ለመውረስ የማታደርገው ጥረት የለምና እሷን መረድታ ሊሆን ይችላል። አሁን ላይ በነፃነት እየተንቀሳቀሰች ነው ሊሊንም ለመግደል እንዲሁም ደግሞ ሌሎች ታማሚዎቹንም ብዙ ነገር አድርጋ አሁን ላይ በነፃነት ከእንጀራው ላይ ሁሉንም ነገር እሷ እየተንቀሳቀሰች ነው።
አሁን ላይ ታዲያ ሊሊ ወደ እስር ቤትም ሄጄ ከእንጀራው መጠየቅ አለብኝ በማለት ከዶክተሩ ጋር አብረው ይሄዳሉ። እሱም መንገድ ላይ አድርሷት ይመለሳል። ፍቅር ተንኮለኛዋም እንግዲህ ሩታን መንገድ ላይ ታገኛታለች። የልትሄጂ ነው ዴቭን አይተሽዋል ወይ ብላ ስጠይቃት ዴቭን አይቼው ነበር ከእናቱ ጋር ካልሜ ጋ ነው ትላታለች። አሁን ላይ ታዲያ አደይ ከጨዋታ ውጭ ሆናለች። ነገር ግን አደይ ወደ ሀገሯ ብትመለስ ጥሩ ነበረ። ደግሞ አሁን ሜሪ ተጨምራለች። ምን እንደማድረግ አላውቅም። ደግሞ ለአልሜ ልንገራት ወይ ሁሉንም ነገር በማለት እንግዲህ ተንኮለኛዋ ፍቅር እያሰበች ነበረ። ምን እያልሽ ነው ደግሞ የምትነግሪያት? አንቺ አያልቅብሽም በቃ በማለትም ጥላት ትሄዳለች። ሩታ ምን ብለሽ ልታወሪያ ነው ስትላት ከዴቭ ጋር ከቀጠለች ዴቭንም ይዛ መሄዷ የማይቀር ነው። ስለዚህ ስለ ቬሪ ማናገር አለብኝ ትላታለች። ፍቅርና ሩታም እንግዲህ ወደ ቤት ይመለሳሉ። ታዲያ በሩታ ኋላ ተደብቃ ስለነበረ ሩታ ፈገግ እያለች ነበር የገባችው። እንደዚህ ፈገግ በይልኝ እንጂ አሁን ላይ ዶክተሩ ጥሩ ሁኔታ ላይ ሳይሆን አይቀርም በማለት እንግዲህ አሹ ሁኔታውን ስለሚያውቅ ይቀልድባታል። ዞር ሲል ታዲያ ፍቅርን ሲያያት ፍቅር ላይ አንቺ የት ነበርሽ በማለት ይናገራታል። ታዲያ ለምንድነው እንደዚህ ያረግሽኝ? አንቺ ነሽ እኔ ላይ እንደዚህ የምታረጊው ሲላትም መጥቼ ልውጣ ስልህ አትወጪም አልከኝ። ታዲያ ምን ላድርግ በማለት እንግዲህ ፍቅርም ትመልሳለች። እናቴስ አውቃለች ወይ ነገርካት ወይ ስትለው ሁሉንም ነገር ሰምተዋል በማለት ይነግራታል። እሷም እንግዲህ ወደ ውስጥ ገብታለች። ሮሚም እንግዲህ መቼ ነው ጥሩ ነገር የምትሰሪው? ለምንድነው በላይ ላይ የምታሞርችብኝ በማለት ትናገራታለች። ፍቅር በላሹ እኔ ልግባ፣ አንተ ደግሞ እማዬ ካየች ጥሩ አይመጣም ላንተም ቢሆን በማለት ለአሹ ትነግረዋለች። ታዲያ የዛን ጊዜ ነበር እናትሽ ፈልገውሽ ሁሉንም ነገር አውቋል ብሎ የነገራት። እሷም ደንግጣ ታዲያ ወደ ቤት ትገባ። የዴቭ እናትም እንግዲህ ወደ ዶክተሩ ጋር ሄዳ አደይ አንተ ጋር ነው መሰለኝ የምትሰራው፣ ስለ አደይ እንድናወራ ነበር የመጣሁት በማለም ስለ አደይስ ምንድነው የምታወረኝም ብሎ ሲጠይቃት አደይን እስከ መጨረሻው እንድታስወግድልኝ ነው የምፈልገው። ካንተ ውጭ የሚረዳኝ ሰው ያለ አይመስለኝም፣ ለዛም ነው የመጣሁት በማለት ነግረዋለች። ከቤሪ ጋር ዴቭ ልጅ መሆን አይችልም፣ ስለዚህ መወገድ አለባት በማለት ትነግረዋለች። ምን እንዳረግልሽ ነው የምትፈልጊው ሲላትም እንስማማና አደይን አስወግድልኝ፣ እስከ መጨረሻው እንድትወገድ እፈልጋለሁኝ፣ የምትፈልገውን ሁሉ አደርግልሃለሁ በማለት ትነግረዋለች። ከአንድ እናት ይሄንን አልጠብቅም በማለት ዶክተሩም ይደነግጣል። እኔም ክፉ የሆንኩት ይህች አደይ የምትባለው ከልጄ ላይ ስለደረሰችብኝ ነው። ስለዚህ አግዘኝና አግዛሃለሁ፣ ባለቤቴ ባለስልጣን ነው። አንተም ሆስፒታልህም የምትፈልገው ነገር ካለ ከእሱ ጋር አመቻችልሃለሁ በማለትም ተነግረዋል። የዴቭና እስካሁን ያዳመጥኩሽ እንደ እናቴ ቆጥሬሽ ነው። ስለዚህ ከአንቺ እናት ደግሞ ይሄ ነገር አይጠበቅም። ልጆቹን ታያቸውና ወደ መጣሽበት ተመለሽ በማለት ነበረ ጥሏት የሄደው። አይደለም ልተባበርሽ፣ አደይ ላይ አንድ ነገር ቢደርስ ከአንቺ ራስ አልወርድም በማለት እንግዲህ እሱም ማስጠንቀቂያ ይሰጣታል። ዶክተርም እንግዲህ ወደ አደይ ጋር ሲሄድ ያገኛታል። መንገድ ላይ ሰላም ካላት በኋላ ያለውን ነገር እንግዲህ ነግሯታል። የዴቭ እናት አንቺ ልትጎዳሽ እያሰበች መሆኑን ሰምቻለሁ፣ ጠንቀቅ በይ በማለት እንግዲህ እሱ ግን ናፍቃውም ስለነበረ አይኗን ለማየት ቤት መጥቶ ስለነበር አቷት ነበር። አሁን ግን ሲያያት ደስ ብሎት ይህን ልነግርሽ ነው የመጣሁት በማለት ይነግራታል። ለምን ምን አርጌ ነው? ከዚህ በላይ እንዴት ሊጎዱኝ ይችላሉ? አሁን እኮ መሄድ እንጂ ቆም፣ ልቤ ተሰብሯል፣ በጣም ነው የተጎዳሁት በማለትም ትነግረዋለች። አደይም ታዲያ ግን ምን ሰምተህ ነው ብላ ስትጠይቀው ወደ ሆስፒታል መጣ ነበረ። እኔም እንድትጎዳሽ አልፈልግም፣ አልፈቅድላትም። ነገር ግን ራሽን እንድትጠነቀቂ ነው እንጂ እንድታስቢ አይደለም፣ ጥንቃቄ አድርጊ በማለት ይነግራታል። ዴቭን እንግዲህ ወስዳለች። ለምን ፈለገች እኔን መጉዳቱ በማለት እንግዲህ አደይም በጣም ታዝናለች። ነገር ግን አትዘናጊ፣ ጠንቀቅ በይ በማለት ዶክተሩም ያስጠነቅቃታል። ቤሪን ለማግባት ፈቃደኛ ስላልሆነላት አንቺን ለመጉዳት እያሰበች ነው በማለት ነበር የነገራት። ስለነገርከኝ በጣም አመሰግናለሁ አንተ በማለትም እሷ ዶክተሩን ታመሰግናለች። ቤሪም እንግዲህ ወደ መጣንበት መመለስ አለብህ፣ ከኔ ጋር ትመለሳለህ፣ ቤተሰቦቻችን እየጠበቅን ነው በማለት ትነግረዋለች። ዴቭ ደግሞ መሄድ አልፈለገም፣ ከዚህ አልሄድም በማለት ይነግራታል። እንደዛ ካልሆነ
ለማሚ ነግራታለሁ። መሄድ አለብን፣ እዚህ ለኛ የሚመጥነን አይደለም፣ ሰውም ሁሉም ይጠላኛል በማለት ስትነግረው ለምንስ እንደጠሉሽ ታውቂያለሽ ወይ? ለምን ራሽን አትጠይቂም? ለምንስ ጠሉኝ ብለሽ ለምን ራሽን አትጠይቂም? በማለት ዴቭን በንዴት ይናገራል። ታዲያ እኔ አሁን የምፈልገው ከኔ ጋር ሆነህ እንድንሄድ ብቻ ነው፣ ካለዛም ለእናት ነው የምናገረው በማለት እያስፈራራችሁ ነው ያለችው። ወይዘሮ ታለምም እንግዲህ ፍቅር ስትመጣ በጣም ተናደው የት ነበርሽ? ለምንድን ነው ከመጥፎ ሰው ጋር የምትዩ? ምንድን ነው ችግርሽ? በማለት ፍቅርንም ይናገሯታል። ከዳንኤል ጋር ሄዳ ሁላ እንደመጣች ልቦናቸውን ቢያውቁ ግን ደግሞ ፍቅርን በጣም ተናግረዋት ሩታንም ቢሆን አንቺም ልክ አይደለሽም፣ ተበላሽተሻል፣ በጣም አሁን ላይ ጥሩ ሁኔታ ላይ አይደለሽም፣ ሁሉን የሚካሄደውን አውቃለሁኝ፣ ግን ደግሞ የማላውቅ እንዳይመስላችሁ በማለት ማስጠንቀቂያ ሰጥተዋል። ከዚህም በኋላ ግን አንድ ነገር ቢደገም ወደ አያታችሁ ጋር ወስጄ ነው የምልካቸው፣ ከዚህም በኋላ ከእናንተ ጋር መጨቃጨቅ አይጠበቅብኝም በማለት ጥሏቸው ይሄዳሉ። ወይዘሮ ታለም ስትገባ ታዲያ ለማየለ አንቺ ነሽ ወይ ከዶክተሩ ጋር ፍቅር እንደያዘኝ የነገርሻት ብላስ ለፍቅርም ስትጠይቃት እኔ አይደለሁም ደግሞ አሾ ነግሯት ይሆናል ተነሱ ጋር ትቅጠሚ ስልሽ አልሰማ ብለሽኝ ይኸው ዋጋሽን ሰጠሽ በማለት ለሩታ ትነግራታለች። ሩታም በንዴት ታዲያ እናሹንም ተናግራችኋለች። ድሮም እናንተ ደግሞ ትገባና ሩታ ጋር አሹ ምንም አላጠፋም፣ ምንም የነገረው ነገር የለም አይደለም ስለ አንቺ ቀርቶ ስለ ፍቅር እንኳን አይናገርም። ምናልባት እቤት ሲፈልጉሽ አተውሻል። እንደገና ደግሞ ከፍቅር ጋር ሆነሽ ስትመጭ ስላዩሽ በዛ ምክንያት ነው እንደዛ ያሉሽ እንጂ የሚያውቁት ነገር የለም። በአሹም አትፍረጅበት፣ እኛ ስለ እናንተ እንኳን ምንም ነገር ተናግረን አናውቅም በማለት ለማስረዳት ትሞክራለች። ሩታም ታዲያ ከዚህም በኋላ እናንተን አልፈልጋችሁም፣ በቃ ቦታችሁን ወቁ በማለት ማስጠንቀቂያ ትሰጣለች። ሌሊም እንግዲህ ወደ እስር ቤት ሄዳ ጭንቀቷ ነው ከጀራውን ወንድሜ ነህ በማለት ጭንቀት ውስጥ ነው ያለችው። እሱንም ሄዳ የምታውቀው ነገር ካለ ንገረኝ ትለዋለች። ታዲያ እኔ ምንም ማውቀው ነገር የለም፣ ግን ደግሞ አንቺ የእናቴ ልጅ ነሽ፣ በቃ እንደ እናቴ ክፉ መስለሽኝ ጠልችሽ ነበረ፣ ነገር ግን አንቺ ከእናቴ ትለያለሽ። እኔ ተስሮን ደህና ሰው ያስፈልገኛል፣ ከዚህ ከእስር ቤት አምልጬ ወደ ውጭ መሄድ አለብኝ። አሁን ላይ ፍርዱ በእኔ ላይ ተፈርዶብኛል፣ ቤዛ በእኔ ላይ ሁሉንም ነገር ላቃብኛለች በማለት ይነግራታል። ታዲያ ባቡሬ ነበርና ዝም በል አንተ ስለ እሷ ንብረት እንጂ ስለ እህትህ ተጨንቀህ አይደለም በማለት ይናገረዋል። ታዲያ አሁን ላይ ምን ማድረግ እንዳለባት ስለማታውቅ ባቡሬንም ታማክረዋለች። አይዞሽ ሁሉንም ነገር በቅርብ ጊዜ ፈተዋለሁ፣ ምንም እንዳትጨነቂ በማለት እንግዲህ ባቡሬም ለሊሊ ቃል ይገባል። ትንሽ ጊዜ ስጭኝ፣ አንቺ ደስተኛ እንድትሆኝ እንጂ እንድትከፋሽ አልፈልግም በማለት እንግዲህ ሊሊንም ባቡሬ ቅፍ ያደርጋታል። በአንድ በኩል የዴቭ እናት እንግዲህ ወደ ሊሊ ቤት ሄዳ አደይ ቤት እየጠራረገች እና እያጸዳች ነበረ። በሩን ከፍታ ገብታ ከኋላ የደበቀችው የሆነ ነገር ሲሪንጅ መድኃኒት የያዘ ይዛለች። እንግዲህ ፊቷን እናበላሸው ባለቻት መሰረት ሜሪ ፊቷን ለማበላሸት ይሁን ምን ልታደርጋት ይሁን የማይታወቅም፣ ግን ደግሞ መርፌውን በእጇ ይዛ ቀጥ ብላ ወደ ቤት ገብታለች። አደይም ተደናግጣ የዴቭ እናት ምን ነው ምን ፈልገው ነው በማለት ነበረ ቆማ የቀረችው። ቪዲዮ እዚህ ላይ አብቅቷል። ታዲያ አደይን ምን ልታረጋት ትችላለች ብላችሁ ታስባላችሁ? ቀጣዩን እንግዲህ አብረን እናያለን። የዛሬው ቪዲዮ በዚሁ ተጠናቋል። ቪዲዮንም እስከ መጨረሻው በማየት አበረታቱኝ እያልኩ መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሁኑልኝ። እወዳችኋለሁ።